ማግስት ሚዲያ በአዲስ አበባ ከተማ በሚገኙ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች የታሪክ መምህራን እጥረት ገጥሟል። ከፈረንጆቹ 2019 ጀምሮ በኢትዮጵያ የታሰሩ ጋዜጠኞችና የመገናኛ ብዙሃን ባለሙያዎች ቁጥር ከ200 በላይ እንደተሻገረ ተገለጸ። በትግራይ ዳግም ጦርነት እንዲቀሰቀስ እየሰሩ ነው በተባሉ የትግራይ የጸጥታ ኃይል አመራሮች ላይና በገዢው ብልጽግና ፓርቲ አመራሮች ላይ የአሜሪካ መንግስት ማዕቀብ ሊጥል ይችላል ተባለ። የእርስ በርስ ጦርነትና የኮሌራ ወረርሽኝ የሸሹ 100,000 ሱዳናውያን ስደተኞች ወደ ኢትዮጵያ የጋምቤላ ክልል መግባታቸው ተነገረ። ሰላም የማግስት ሚዲያ ተከታታዮች፣ እነዚህ ለዛሬ የተመረጡላችሁ መረጃዎች ናቸው። በማስከተል በዝርዝር ይቀርባሉ። አብራችሁን ቆዩ። ማግስት ሚዲያ በአዲስ አበባ ከተማ በሚገኙ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች የታሪክ መምህራን እጥረት ገጥሟል። በአዲስ አበባ ከተማ በሚገኙ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች የታሪክ መምህራን እጥረት መከሰቱን ለማግስት ሚዲያ የደረሰው መረጃ ያመለክታል። በተለይ የ9ኛና 10ኛ ክፍል ተማሪዎች ታሪክ ከተማሩ 5 እና 6 ወር ሆኗቸዋል ያሉን ጥቆማ ሰጪ በአንዳንድ ትምህርት ቤቶች የሲቪክስ እና የጂኦግራፊ መምህራን ከተማሩበት ትምህርት ዝግጅት ውጪ ታሪክ እንዲያስተምሩ ተመድበዋል ብለዋል። የታሪክ መምህራን በሳምንት ከ21 እስከ 24 ክፍለ ጊዜ እያስተማሩ ይገኛሉ። ይህ ደግሞ በጣም ጫና ይበዛባቸዋል ያሉን አስተያየት ሰጪ በአዲስ አበባ ዩኒቨርሲቲ የታሪክ ትምህርት ክፍል ተዘግቶ ስለነበረና በኮተቤና በሌሎችም ዩኒቨርሲቲዎች የታሪክ ትምህርትን ለመማር ተማሪዎች ፍላጎት የላቸውም ብለዋል። በጉዳዩ ላይ አስተያየት የጠየቅናቸው ባለሙያ እንደገለጹልን በቀደመውም ሆነ በአሁኑ ስርዓት ለኢትዮጵያዊነትና ለታሪክ ያለው ዝቅተኛ አመለካከት አለፍ ሲልም ጥላቻ የትምህርት ዘርፉን ጎድቶታል ብለዋል። በተጨማሪም በታሪክ ተመርቀው በመጀመሪያ ዲግሪ ሊሰሩ የሚችሉት የሥራ መስክ ውስን በመሆኑ ትምህርታቸውን የመቀጠል ዕድል ጠባብ ስለሆነ ታሪክን ከፖለቲካ ጋር በማያያዝ ለዘርፉ የተሰጠው ዝቅተኛ ስፍራ እንዲሁም የታሪክ ትምህርት ከባድ ነው ከሚል እሳቤም የታሪክ ተማሪዎች መቀነሱን ገልጸዋል። በአዲስ አበባ ከተማ የተወሰኑ ትምህርት ቤቶች የሚገኙ መምህራን ደውለን ለማጣራት ባደረግነው ጥረት የመምህራን እጥረቱ እውነት መሆኑን የገለጹልን ሲሆን ሌላ አስተያየት ሰጪ ደግሞ በእነሱ ትምህርት ቤት ችግሩ እንደሌለ ገልጸውልናል። ከፈረንጆቹ 2019 ጀምሮ በኢትዮጵያ የታሰሩ ጋዜጠኞችና የመገናኛ ብዙሃን ባለሙያዎች ቁጥር ከ200 በላይ እንደተሻገረ ተገለጸ። ኢንተርናሽናል ሚዲያ ሰፖርት የተሰኘ በዓለም አቀፍ ደረጃ የጋዜጠኞች ነጻነት ላይ የሚሰራ ተቋም በ2024 ዓመታዊ ሪፖርቱ እንዳሳየው በኢትዮጵያ ባለፉት 6 ዓመታት የጋዜጠኞች አፈናና እስር በየዓመቱ እየጨመረ መምጣቱን ገልጿል። በተጠናቀቀው የፈረንጆች ዓመት 2024 ብቻ 43 ጋዜጠኞች ላይ ጥቃት የደረሰባቸው ሲሆን ከነዚህ ውስጥ 28ቱ የታሰሩ 15ቱ ደግሞ የታገቱ መሆናቸውን ሪፖርቱ አመልክቷል። በተለይም ባለፉት ዓመታት በአገሪቱ እየተካሄዱ የሚገኙ ጦርነቶች በመንግስትና ከመንግስት ውጭ ባሉ ታጣቂዎች የሚፈጸሙ የጋዜጠኞች ማዋከብና እስር እንዲሁም አስገድዶ መሰወር እየተበራከተ እንዲመጣ አድርጓል ነው የተባለው። ድንበር የለሽ የሪፖርተሮች ቡድን በፈረንጆቹ 2024 ባወጣው የመገናኛ ብዙሃን ነጻነት የሀገራት ደረጃ ኢትዮጵያ ከ180 ሀገራት 141ኛ ደረጃ እንደያዘች ለማሳያነት አስታውሷል። ከዓመት ዓመት እየጨመረ የመጣው በጋዜጠኞች ላይ የሚደረገው ጫና በርካታ ጋዜጠኞች ወደ ስደት እንዲወጡ እንዳስገደዳቸው የገለጸው ሪፖርቱ በ2024 ብቻ 10 ጋዜጠኞች ወደ ተለያዩ ሀገራት መሰደዳቸውን ከ2020 ጀምሮ ባለፉት 5 ዓመታት በአጠቃላይ 58 ጋዜጠኞች ከሀገራቸው ተገደው ተሰደዋል ብሏል። ከዚህ በተጨማሪ ለትርጉም ክፍት የሆነው የሐሰተኛ መረጃ ስርጭትና የጥላቻ ንግግር አዋጁ ጋዜጠኞች ላይ ጫና ለማሳደር ከመዋላቸው በተጨማሪ የመገናኛ ብዙሃን አዋጁ ማሻሻያ መንግስት ለመቆጣጠር በሚያመቸው ሁኔታ መሻሻሉን እንደ አደገኛ አካሄዶች የሚታዩ መሆናቸውን ሪፖርቱ አመልክቷል። የአሜሪካ መንግስት በትግራይ ክልል ዳግም ጦርነት እንዲቀሰቀስ እየሰሩ ነው ባላቸው የትግራይ የጸጥታ ኃይሎች አመራሮችና በገዢው ብልጽግና ፓርቲ አመራሮች ላይ ማዕቀብ ሊጥል እንደሚችል ተጠቆመ። ዘ ኢኮኖሚስት መጽሔት አንድ ከፍተኛ የአሜሪካ መንግስት ባለስልጣን ነገሩኝ ብሎ እንደዘገበው የሀገሪቱ መንግስት በኢትዮጵያ ያለውን ሁኔታ በቅርበት እየተከታተለ መሆኑን ጽፏል። ዘገባው አክሎም ክልሉን ወደ አለመረጋጋት እየከተቱ ነው፣ ለዳግም ጦርነትም እየሰሩ ነው ብሎ በሚያምናቸው ኃላፊዎች ላይ ሊወስደው የሚችለውን እርምጃ እያጤነ ነው ብሏል። ይህ ማስጠንቀቂያ በትግራይ ክልል በህወሓትና በጊዜያዊ አስተዳደሩ መካከል በተፈጠረው ክፍፍል መነሻነት በጊዜያዊ አስተዳደሩ ላይ መፈንቅለ መንግስት መፈጸሙንና በህወሓት ውስጥ ያለ አንጃ ከኤርትራ መንግስት ጋር እየሰራ ነው መባሉን ተከትሎ የመጣ ነው።
ዘገባው የአሜሪካ መንግስት ጠቅላይ ሚኒስትር አብይ አህመድ በቀይ ባህር ዳርቻ የባህር ኃይል ጦር ሰፈር ማግኘት ይፈልጋሉ፣ ይህ ግን ኢትዮጵያና ኤርትራን ወደ ጦርነት የሚከት ከሆነ ትግራይ ክልል ዋነኛ ሰለባ ትሆናለች የሚል ግምገማ አለው ብሏል። እንደ ዘገባው ከሆነ አሜሪካ በደብረጽዮን ገብረ ሚካኤል የሚመራው የህወሓት አንጃ ከኤርትራ መንግስት ጋር አብሮ የጠቅላይ ሚኒስትር አብይ መንግስትን ለመጣል እያሴረ ነው የሚል እምነት አላት። ይህን ውንጀላ አንጃው በተደጋጋሚ ውድቅ አድርጎታል። የዶናልድ ትራምፕ አስተዳደር በኢትዮጵያ ጉዳይ ምን አይነት አቋም እንዳለው በይፋ ሳይገልጽ ቢቆይም የዘ ኢኮኖሚስት ዘገባ ከመውጣቱ አስቀድሞ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸው ይታወሳል። ይህን የስልክ ውይይት አስመልክቶ የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው መረጃ ውይይቱ በአፍሪካ ቀንድ ሰላምና መረጋጋት ላይ ያተኮረ እንደነበርና አሜሪካም ለኢትዮጵያ ሰላምና ብልጽግና ድጋፍ ማድረጓን እንደምትቀጥል የገለጸችበት ነው ብሏል። የእርስ በርስ ጦርነትና የኮሌራ ወረርሽኝ የሸሹ 100,000 ደቡብ ሱዳናውያን ስደተኞች ወደ ኢትዮጵያ ጋምቤላ ክልል መግባታቸው ተገለጸ። ድንበር የለሽ የሐኪሞች ቡድን ይህንኑ አስመልክቶ ባወጣው ሪፖርቱ በደቡብ ሱዳን አፐር ናይል ግዛት በመንግስትና በታጣቂዎች መካከል በተፈጠረ ግጭት ምክንያት በየዕለቱ በሺዎች የሚቆጠሩ ስደተኞች ወደ ኢትዮጵያ እየገቡ ነው ብሏል። ከግጭቱ በተጨማሪ በደቡብ ሱዳን ባለፈው ዓመት አንስቶ አልቆም ያለው የኮሌራ ወረርሽኝም ሌላ ራሱን የቻለ ሰብአዊ ቀውስ መፍጠሩን ነው ሪፖርቱ የገለጸው። ከሰሞኑ እንኳን በአንድ ቀን በጋምቤላ ክልል ቡርቤ መንደር በገቡት ከ6500 በላይ ስደተኞች ምክንያት አዲስ መጠለያ ካምፕ እንዲገነባ ሆኗል ነው የተባለው። እነዚህ ስደተኞች ወደ ኢትዮጵያ የገቡ ያሉበት ጊዜ ደግሞ እንደ USAID ያሉ ዓለም አቀፍ የሰብአዊ መብት ድርጅቶች ድጋፍ ማድረግ በቆሙበት ጊዜ በመሆኑ በሚሰጠው የሰብአዊ ድጋፍ ምላሽ ላይ አሉታዊ ጫና መፍጠሩን የተገለጸው። የኢትዮጵያ መንግስት ጤና ሚኒስቴር ከሰሞኑ በጋምቤላ ክልል ለ1 ሚሊዮን ዜጎች ለማዳረስ የታቀደበትን የኮሌራ መከላከያ ክትባት ዘመቻ መጀመሩ ይታወሳል። የተወደዳችሁ የማግስት ሚዲያ ቤተሰቦች ለዛሬ ያዘጋጀንላችሁ መረጃዎች እነዚህ ነበሩ። ሰላም። Magus Media.